የመጀመሪያው የአብይ ጾም መግቢያ እሁድ ዘወረደ ይባላል። በተጨማሪም ጾመ ሕርቃል እየተባለም ይጠራል። ጾመ ሕርቃል ለምን ተባለም? ዛሬ የምንመለከተው ይሆናል። አብራችሁን ሁኑ። የተወደዳችሁ ኦርቶዶክሳውያን ታሪኩ እንዲህ ነው። በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰም። በዚህ ጊዜ በኢየሩሳሌም ንግሥት ኢሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጠው የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። መስቀሉንም ቢነካው አቃጠለው። ከዛም ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዛን ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ለንጉሥ ሕርቃል ይነግሩታል። በዛን ጊዜ ከጦርነቱ ያመለጡ በየዋሻውና በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመታት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ለንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ ይህንን ሕግ እንዴት ላደርገው ነው አላቸው። እኛ ያንተን ዕድሜ ተከፋፍለን እንጾማለን ብለው 1 ሳምንት ደርሷቸው ጾሙን በሚገባ ጾመውለታል። የጌታችን የኢየሱስ ክርስቶስን መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበትም። ድል ለሕርቃል ሆነና አሸነፈም። ነገር ግን መስቀሉ ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይተው መስቀሉን አውጥቶ በልብሰ መንግስቱ ጠቅልሎ ወደ ቁስጥንጥንያ ተመለሰም። የተማረኩት በሙሉ ነፃ ወጡ። ታዲያ እኛም ዛሬ ይህንን ለማስታወስ በተጨማሪም በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠው ለእኛም በኃጢአት ላይ ድል የመንሳት መንፈሳዊ ኃይልን ስጠን እያልን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ምንድን ነው ከተባለም ጾሙ የጌታ ጾም በሚጾምበት ጊዜ ላይ ስለተፈጸመ ቤተ ክርስቲያናችን አብራ ድንግጋዋለች። በዛን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለት ነበር። ዛሬም እኛ ለቤተ ክርስቲያናችን ሱባኤ በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያው ሳምንት በሕርቃል ስም ጾመ ሕርቃል ተብሎ ሊሰየም ችሏል። ጾሙንም እንጾመዋለን። የእኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። የተወደዳችሁ ኦርቶዶክሳውያን ጾመ ሕርቃልን በተመለከተ ያዘጋጀውላችሁ መረጃ ይህንን ይመስል ነበረም። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በኋላም አብይ ጾምን የተመለከቱና ሌሎች ተዛማጅ መረጃዎችን ወደ እናንተ አስተማሪ በሆነ መንገድ ስርዓተ ቤተ ክርስቲያንን በጠበቀ መንገድ የምናደርስ ይሆናል። ቤተሰብ ሁኑ። እናመሰግናለን።